ሰበር ዜና አሜሪካ ከኢራን ጋር የነበረውን የተኩስ አቁም ስምምነት አራዘመች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በመካከላቸው የተደረገውን የተኩስ አቁም ስምምነት መራዘሙን እንዳደነቁ አንዳንድ መረጃዎች እየጠቆሙ ይገኛሉ። የመንግስት መዋቅርን ለማፍረስ የሚደረገውን ሙከራ አንቀበልም ሲሉ ጀነራል ታደሰ ወረደ ተደምጠዋል። ዓለም ላይ በየዕለቱና በየጊዜው የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱና በየጊዜው አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ ረቡዕ ሚያዝያ 14 ቀን 2018 ዓመተ ምህረት ዓለም እንዴት እንዳደረች ዓለም እንዴት እንዳረፋፈደች ከዓለም ጉያ እስከ ኢትዮጵያ እንብርት ከተሰሙ ወሬ ነግራችኋለሁ። በቅድሚያም ወደ ትንተናው ከመግባታችን በፊት ላይክ እና ሰብስክራይብ ሼር እያደረጋችሁ ሙሉ ትንተናውን እንድትሰሙ ጋብዛችኋለሁ። በቅድሚያም ለዛሬው ለሚያዝያ 14 ቀን 2018 ዓመተ ምህረት ቀዳሚ የምናደርገው ወሬ ከሀገራችን ውስጥ ካገኘነው ወሬ ይሆናል ማለት ነው። በቅድሚያም የመንግስት መዋቅርን ለማፍረስ የሚደረግን ሙከራ አንቀበልም ሲሉ የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ ተደምጠዋል። ጀነራል ታደሰ ወረደ ለህወሓት ሰሞነኛ መግለጫ በኃይል ህጋዊ የመንግስት መዋቅርን ለማፍረስ የሚደረግን ሙከራ አንቀበልም ሲሉ ምላሽ ሰጥቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትላንትናው ዕለት በሰጡት መግለጫ የህወሓት ማዕከላዊ ኮሚቴ ከጦርነቱ በፊት የነበረውን የክልል ምክር ቤት ይመለስ ሲል ያስተላለፈውን ውሳኔ በጽኑ ተቃውሟል። ጀነራሉ በመግለጫቸው ይህ ውሳኔ የፕሪቶሪያውን የሰላም ስምምነት የሚጥስና የክልሉን ሰላም አደጋ ላይ ሊጥል የሚችል ነው ሲሉም አስገንዝበዋል። ፕሬዝዳንቱ እንደገለጹት የህወሓት ማዕከላዊ ኮሚቴ የ2012ቱን የክልል ምክር ቤት መልሶ ለማቋቋም ያሳለፈው ውሳኔ የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ውድቅ የሚያደርግ ነው። ከጦርነቱ በፊት የነበረውን መንግስት ይመለስ ማለት ሰላምን እንደ መግፋት ነው ሲሉም ገልጸዋል። ጀነራል ታደሰ ቀደም ሲል ስትራቴጂካዊ ውድቀት ደርሶብኛል ብሎ ሲያምን የነበረ አካል አሁን ደግሞ በድጋሚ ምክር ቤቱን እመልሳለሁ ማለቱ በራሱ ትልቅ ውድቀትን መሆኑን ጠቁመዋል። ችግሮች በሆይ ሆይ ወይም በተደጋጋሚ ስብሰቦች አይፈቱም ሲሉ አጽንኦት የሰጡት ፕሬዝዳንቱ የጊዜያዊ አስተዳደሩ ካቢኔና የመንግስት ቢሮዎች የጀመሩትን ስራ አጠናክረው እንደሚቀጥሉም በልበ ሙሉነት ተናግረዋል። ሰበር ዜና የመካከለኛውን ምስራቅ ሲያምስ የነበረው የኢራንና የአሜሪካ ጦርነት በመጀመሪያው ዙር ለሁለት ሳምንታት ስምምነት ላይ እንደነበሩ ይታወሳል። እናም አሁን የመጀመሪያው ስምምነት ሊገባደድ በጣም ትንሽ ጊዜያቶች በቀሩበት ሰዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካና ኢራን ዳግም የነበረውን የተኩስ አቁም ስምምነት እንዳራዘሙ ጠቁመዋል። ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ባወጡት መግለጫ አሜሪካ በኢራን ላይ ልታደርገው የነበረውን ወታደራዊ ጥቃት በማቆም የተኩስ አቁም ስምምነቱን ላልተወሰነ ጊዜ ማራዘሟን አስታውቃለች። ይህ ውሳኔ የተላለፈው የኢራን መንግስት በአሁኑ ወቅት በከፍተኛ ሁኔታ የተከፋፈለ መሆኑን በመጥቀስ እና የፓኪስታን ከፍተኛ አመራሮች በሆኑት በጠቅላይ ሚኒስትር ሸባዝ ሻሪፍና በፊልድ ማርሻል አሲም ሙኒር የቀረበላቸውን ዲፕሎማሲያዊ ጥያቄ ተከትሎ መሆኑን ገልጸዋል። ፕሬዝዳንቱ እንደገለጹት ከሆነ የኢራን አመራሮች የተባበረ የሰላም ሐሳብ ይዘው እንዲቀርቡ ተጨማሪ እድል ተሰጥቷቸዋል ብለዋል። ሆኖም ግን አሜሪካ በኢራን ላይ የጣለችውን የባህር ላይ ከበባ ወይም ብሎክኤድ ተጠናክሮ እንደሚቀጥልና የአሜሪካ ወታደራዊ ኃይሎች ለማንኛውም ትዕዛዝ በተጠንቀቅ ላይ እንዲቆዩ መመሪያ ተሰጥቷቸዋል። ውይይቶቹ በአንድ ወይም በሌላ መንገድ እልባት እስኪያገኙ ድረስ የተኩስ አቁሙ እንደሚቀጥልም ፕሬዝዳንት ዶናልድ ትራምፕ በመግለጫቸው አረጋግጠዋል። ይህንን መረጃ በትንታኔነት ያወጣው አልጀዚራ ነው። በዚሁ በተያያዘ ዜና የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉቴሬስ በአሜሪካና በኢራን መካከል የተደረሰውን የተኩስ አቁም ስምምነት ድጋሚ መራዘሙን እያደነቁ ይገኛሉ። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ፕሬዝዳንት ዶናልድ ትራምፕ የተኩስ አቁሙን ለማራዘም ያሳለፉትን ውሳኔ ማድነቃቸውን ቃል አቀባያቸው ተናግረዋል። ቃል አቀባያቸው ስቴቨን ጄሪክ ግጭትን ለማስወገድ እንዲሁም ለዲፕሎማሲ ወሳኝ ስፍራ መፍጠርና በኢራንና በዩናይትድ ስቴትስ መካከል መተማመንን ለመገንባት ይህ አንዱ እርምጃ ነው ብለዋል። የዋናው ጸሐፊ ቢሮ አሜሪካና ኢራን የተኩስ አቁሙን ባለመጣስና
በድርድሩ ላይ ገንቢ በሆነ መልኩ በመሳተፍ የተጀመረውን ጥረት እንዲቀጥሉ አበረታቷል። ጉቴሬስ ፓኪስታን በሁለቱ ሀገራት መካከል ንግግር እንዲኖር የምታደርገውን ጥረት እንደሚደግፉና ለግጭቱ ሁሉንም አቀፍና ዘላቂ መፍትሄ የሚኖርበትን ሁኔታ ለመፍጠር እንደሚያግዝ ተስፋ አደርጋለሁ ማለታቸውን ጁሪክ ተናግረዋል። ውድ አድማጮቼ ዓለም እንግዲህ እንደዚህ አድራለች። ዓለም እንግዲህ እንደዚህ አረፋፍዳለች። ከእንግዲህ እንዲህ አይነት ትኩስ ወሬዎችንና ትኩስ መረጃዎችን ማግኘት የምትፈልጉ ከሆነ ይህ ወሬ ነጋሪ የተሰኘው ዩቲዩብ ቻናላችን ለእናንተ ጥሩ አማራጭ ነው እና ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። እንዲሁም ደግሞ እንደነዚህ አይነት ትኩስ ወሬዎችን የሚሹ ጓደኛ ዘመድ ካላችሁ ለነሱ ሼር እንድታደርጉ ስል አሳስባችኋለሁ። በቸር ዋሉ። ጤና ይስጥልኝ።